የሃይሚና የብሩክ ፍቅር መቼም አይዘልቅም። የእውነቴን ነው የምላችሁ ቤተሰቦቼ፣ መቼም አይዘልቅም። ፍቅርና ይቅርታ ምንጊዜም የማይነጣጠሉ ነገር እንደሆኑ እናውቃለን እና በእነኚህ መሀል ላይ ትንሽ ችግር ሲፈጠር እንዲህ መለያየት፣ መጣላት፣ እንዲህ ተጣልተው የሚቀጥሉ ከሆነ ጥፋተኝነታቸውን የማያምኑ ከሆነ አንዱ ካጠፋ አንዱ ይቅርታ የማይጠይቅ ከሆነ የቱ ጋ ነው የነሱ ፍቅር? እንዴትስ ሆነው ለትዳር ይበቃሉ እነኚህ ሰዎች? የእውነቴን ነው የምላችሁ ቤተሰቦቼ፣ አንዱ ካጠፋ አጥፍቶ ደግሞ ጥፋተኝነቱን አምኖ ይቅርታ የማይጠይቅ ከሆነ ይቅርታ የተጠየቀው ግለሰብ ደግሞ ሰውየው ደግሞ ይቅርታውን የማይቀበል ከሆነ ምህረት የማያደርግለት ሰው ከሆነ እንዴት ነው መዝለቅ የሚችሉት? እንዴት ነው ለትዳር መብቃት የሚችሉት? እንዴት ነው ህይወት መስራት የሚችሉት? እንዴት ነው ትዳር መስርተው ቤተሰብ ማፍራት የሚችሉት? የእውነቴን ነው የምላችሁ ቤተሰቦች፣ ፍቅር ያለ ይቅርታ፣ ይቅርታ ደግሞ ያለ ፍቅር ምንም አይደለም። ከሁለት አንዳቸው ማለት ብቻቸውን ቢሆኑ ምንም ቫልዩ ሌስ ነው የሚሆነው። ስለዚህ በየትኛውም ፍቅር መሀል ላይ ይቅርታ ከሌለ፣ በየትኛውም ይቅርታ መሀል ላይ ፍቅር ከሌለ ምንም አይደለም። የእውነቴን ነው የምላችሁ ቤተሰቦቼ፣ ያ ምንም አይደለም። አሁን እዚህ ጋር እያየን ያለነው ነገር ቤተሰቦቼ፣ ብሩክ ጥፋተኝነቱን አምኖ ይቅርታ አልጠየቅም። ሃይሚም ደግሞ ጥፋተኝነቷን አምና ይቅርታ ልትጠይቅ አልቻለችም። ምክንያቱም እዚህ ጋር ይቅርታ መጠየቅ ለነሱ እንደ ሽንፈት ነው እያሰቡ ያሉ። የሰው ልጅ እንዲህ ነው ለፍቅር ማለት ይቅርታ ጠይቆ ማሸነፍ የሚችል ከሆነ ለምንድን ነው ይቅርታ መጠየቅን የሚፈራው? ይቅርታ መጠየቅን እንደ ሽንፈት አድርጎ የሚያስበው ለምንድን ነው? ይቅርታ እኮ አሸናፊነት ነው። በነገራችን ላይ ቤተሰቦቼ፣ ተሸንፈን ይቅርታ መጠየቅ ለፍቅር ሲሆን አሸንፈናል። የእውነቴን ነው። ይሄ የጓደኛሞች ጥል፣ በሰፈር የምንጣለው ድብድብ፣ በጀማ የምናደርገው ድብድብ ምናምን አይደለም። ህይወት ነው እዚህ ጋር እየሰራን ያለን። ህይወት ለመስራት ደግሞ መስት የግድ ይቅርታ መጠየቅ ካለብን አሸናፊው እኛ ነን እንጂ ተሸናፊ አንባልም። አሁን እነኚህ መሀል ላይ ይቅርታ የሚባል ነገር፣ ጥፋተኝነትን የሚታመን ነገር እዚህ ጋር የለም። በቃ እኔ ፍጹም ነኝ፣ እኔ አላጠፋውም ብለው ነው የሚያዝ። ሰው ነን እኮ ጥፋትና አጠፋለን። ለምንድን ነው ጥፋተኝነታችንን አምነን ይቅርታ የማንጠይቀው? አሁን እዚህ ጋር ብሩክም ጥፋተኛ ነው፣ ሃይሚም ጥፋተኛ ናት። የእውነቴን ነው ቤተሰቦች፣ የትኛውን እንውቀስ? እሺ የትኛውን እየወቀስን እናስታርቃቸው? በጣም ድምጥማጣቸው እኮ ነው የጠፋው። ኤኒዌይስ ውድ ቤተሰቦች፣ ቪዲዮን እያያችሁ እናንተ ያላችሁን አስተያየት ስጡ። የእውነቴን ነው፣ ቃል ራሱ የለኝም፣ ቃል የለኝም። እኔ እስካሁን ሁሌ መጣላት ምናምን ስለደበረኝ ነው ስላልተነካካን ነው ዝም ያልኩት። ይቅርታ በጣም እኔ ከተነሳብኝ ሁላ በጣም እዚህ ጋር እኔ ችግር የለብኝም። ስለምንከራከር ጨዋ መስሎ ምናምን ለማውራት ይሞክራል። እዚህ ጋር ዛሬ ገና አልተመቻትም መሆን አለበት። መቼም ብቻ ነው የመጣው አይደለ? ምን ነው የሷ ነገር ነው ያሳሰበሽ? አይ ያው የሷ ነገር ነው እሷን ለማውራት እሞክራለሁ። እሱ ላይክ ለማስቀናት ሊሆን ይችላል። የሷ ነገር ነው ያሳሰበሽ እንጂ እኔ እሷንም ሲደውላ ቪዲዮ አሁን እኮ እዚህ ጋር የተገናኛችሁት ብሶታችሁን እንድታወጡ ወይም አንድን ሰው እያነሳችሁ በአንዱ ሰው ምክንያት ሌላኛውን ለማናደድ ወይ ለበቀልተኝነት ምናምን አይደለም የተጠራችሁት። በመሃላችሁ ያለው ችግር ታይቶ ማነው ጥፋተኛው፣ ማነው ይቅርታ መጠየቅ ያለበት የሚለውን ነገር ለመወያየት እንጂ እዚህ ጋር የመጣችሁት የበፊቱን ነገር ያለፈውን ነገር እያሰባችሁ እያነሳችሁ እንድትወቃቀሱ ወይም ሰምቲንግ እንድትደራረጉ አይደለም የተጠራችሁት። በመሃላችሁ የተፈጠረውን ችግር ሶልቭ ለማድረግ መንስኤውን ማወቅ አለባችሁ። የእውነቴን ነው ቤተሰቦች፣ የሰው ልጅ እንዴ ከትላንትናው ማንነቱ ከትላንትናው ስህተቱ አይማርም። ነገ ላይ ይሄ ነገር እንዳይከሰት ምንድነው ያጠፋሁት ነገር፣ ምንድነው በእኔ የቀረብኝ ነገር፣ ምንድነው በቡቡ ላይ የቀረው ነገር ብለሽ ሃይሚ ማየት አለብሽ። ቡቡን ብትሆን ሃይሚ ምኑ ጋር ነው ጥፋተኝነቷ፣ እኔስ ምንድነው ያጠፋሁት ብለህ ነገን ለማስተካከል የራስን ራዕይ ጎልህን ለመድረስ ትላንት ላይ የሰራኸውን ስህተት ማወቅ አለበት። የእውነቴን ነው የምላችሁ ቤተሰቦች፣ አንድ ሰው ከትላንትና ስህተቱ ካልተማረ ዛት ሚንስ በቃ ያ ሰው እንስሳ ነው እንጂ ሰው አይደለም። ምክንያቱም እኛ ሰዎች ስንባል ከእንስሳት የምንለየው በአስተሳሰብ ብቻ ነው አይደለ? እና በአስተሳሰብ ብቻ ከነሱ ከተሻለንና ከትላንትናው ስህተታችን ካልተማርን ምኑ ጋ ነው የኛ ሰውነት? የእውነቴን ነው የምላችሁ፣ ምኑ ጋ ነው የኛ ሰውነት ማለት ምናችን ነው የኛ ሰው የምንባለው? በሰው ልጅ ስም የምንጠራው ምን ስለሆነ ነው ማሰብ ካልቻለን፣ ከትላንትናው ማንነታችን ከትላንትናው ስህተታችን ካልተማርን የቱ ጋር ነው የኛ ሰውነት? ያሳስበኝ ብቻ አንቺ ስራ ፈታረለች፣ ስራ ፈታረለችም ዳንቺ ስራ ላይ ናት። እሺ አንድ ጊዜ አባቴ ስራ ፈታረለችም። ለሚያልፍ ቀን የማያልፍ ቃል አታውራ ቡቡ። እዚህ ጋር በነገራችን ላይ ቤተሰቦች እዚህ ጋር መሰራት የሌለበት ስህተት እነኚህ ሁለቱ ቡቡና ሃይሚ መቼም እንደማይለያዩ እናውቃለን። ግን ለሚያልፍ ቀን ብለው የማያልፍ ቃል ማውራት የለባቸውም። ትልቅ ጥንቃቄ ማድረግ ያለባቸው ነገር እዚህ ጋር ቢኖር ይሄ ነገር እንደሚያልፍ ስለሚያውቁ ዛሬ ላይ ግን የማያልፉ ቃላቶችን ማውራት የለባቸውም። የእውነቴን ነው ቤተሰቦቼ። በባለፈው ቪዲዮ ላይ ታችሁ ከሆነ
ሊንዳን ቡቡ ሲሰማት የእውነት በቃ ለቪዲዮ ራሱ ቢሆን ማንነትህን ማስረከስ የለብህም፣ መገመት የለብህም ማለት እንዴት ነው ሚስት እያየች ኦፍኮርስ አሁን እኮ ሚስት ናት አይደለ? ሃይሚ ሚስት ናት አይደለ? እሷ እያየች እንዴት ነው ሊንዳ የምትሰማት? አንተ ለምን በዚህ ኃይል ዘቅጠን እንታያለን? ለምን በዚህ ኃይል ወርደን እንታያለን? ይሄ ቀን ካለፈ በኋላ ሃይሚ ያንን ጠባሳ ትረሳዋለች ብላችሁ ነው የምታስቡት? ቤተሰቦች መቼም አይሆንም። ስለዚህ ለሚያልፍ ቀን ብለን የማያልፍ ቃል ማውራት የለብንም። ሰላም፣ እንዴት አላችሁ? ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ከእናንተ የሚጠበቀው ለቤቱ እንግዳ ከሆናችሁ ሰብስክራይብ በማድረግ እንዲሁም የቻናሉ ምርጡ ቅመሞች ለእናንተ መንገር አይጠበቅብኝም ላይክ እያደረጋችሁ ጀምሩ። ያላችሁን ሀሳብ አስተያየት በነፃነት ኮመንት ላይ ለቡቡም ለሃይሚም ሜንሽን አድርጌያቸው ስለምለቅ ይህንን ቪዲዮ ቀጥታ ሼር ስለማድረጋቸው ኮመንት ላይ ሀሳባችሁን ግለጹ። የሁለቱንም እርቅ እንፈልጋለን። የእውነቴን ነው የምላችሁ ቤተሰቦች፣ ሃይሚና ቡቡ እንዲታረቁ የማይፈልግ ሰው ማለት አንችልም። ሴጣን ነው እንጂ እነሱ ሁለቱ አንድ ላይ መሆናቸውን የሚጠላ ሰው ማለት አንችልም። ሴጣን ነው። ስለዚህ ሁለቱ አንድ ላይ እንዲሆኑ እንፈልጋለን። ሁላችሁም ኮመንት ላይ ገብታችሁ ሃይሚና ብሩክ ወደ ቀድሞ ህይወታችሁ እንድትመለሱ፣ ወደ ቀድሞ ፍቅራችሁ እንድትመለሱ እንፈልጋለን ብላችሁ ሁላችሁም ኮመንት ላይ ጻፉ። ምክንያቱም ስለሚያዩአችሁ ማለት። ኤኒዌይስ ብዙ ወሬ ያላብዛባችሁ ወደ ቪዲዮ እንለፍ እና በተቻለ መጠን ሃይሚ ምንም ነገር ብትል ለመቻል ላይ አንተ ተሸናፊ ሆነህ ለመቻል ሞክር ዛሬ ይሻላል። ምክንያቱም እውነት ችግር የለውም። ምንም ችግር የለውም። እኔ እኮ በጣም እየገረመኝ ያለው ነገር ቤተሰቦች፣ ወንድ ልጅ ማለት ለቤቱ እኮ ራስ ነው፣ ምሰሶ ነው አይደለ? ለምንድን ነው የራሱን ቤት ማቃናት የሚችለው ራሱ ሆኖ ሳለ ነገርን ለማበላሸት የማሄደው መንገድ የለም? አሁን ይሄ ነገር መፈታት የነበረበት ከ2 ሳምንታት በፊት ነበር። ይሄ ነገር እንግዲህ ከተጀመረ 2 ሳምንታት ወደ 3 ሳምንት እየሄደ ነውና አሁን መጀመሪያ ይሄ ነገር የተጀመረ ጊዜ ነበረ ሶልቭ ማድረግ የምትችለው ብሩክ ማለት። የእውነቴን ነው። በጣም ብዙ ስህተቶችን ሰርታል አንተም ብትሆን፣ ሃይሚን በዛው ልክ በጣም ብዙ ስህተቶችን ሰርታለች። እና ለምንድን ነው አሁን እዚህ ጋር ሚፍታና ማስታረቅ አንተ መሸነፍ አለብህ፣ እሷ እሳት ከሆነች አንተ ውሃ መሆን አለብህ ምናምን ሲል የእውነትህን ነው ምናምን ብለህ ያሾፍክ የምትስቀው ማለት ከሃይሚ ጋር መኖርን አትፈልግም ነው? የእውነቴን ነው ቤተሰቦች። በነገራችን ላይ ከእጅ ያለው ወርቅ እንደ መዳብ ነው የሚቆጠረው የሚባለው አባባል የውሸት አይደለም። አሁን እዚህ ጋር ሃይሚ በእጅ ስለነበረች ምንም ላትመስል ትችላለች ምናምን አይደለ? እንደው ለአንተ ማለት ብዙ እድሎችን ሰርታለች። ባለፈው ራሱ ላስት ዊክ ልደቷ እየተከበረ የነበረበት ጊዜ ላይ አንተ ሊንዳን ስማሃት ቀኗን ማበላሸት አልጠበቀችም ነበር ከአንተ። በጣም በቃ አንድ ላይ የምትሆኑበት ቀን ያ ነው ብላ ነበር እሷ ስታስብ የነበረችውና ግን አንተ የጠበቅከው መንገድና እሷ ጠብቃ የነበረችው መንገድ ጭራሽ መገናኘት አልቻለምና አሁንም እዚህ ጋር የምለው ነገር ቡቡ ይህም ቪዲዮ ሜንሽን አድርጌ ስለምለቅ እርግጠኛ ነኝ እንደምታይ። አሁንም የምነግርህ ነገር ቡቡ አንተ ተሸነፍና የቀድሞ ፍቅራችሁን ሪስክ ወስደ እንድትመልስ እንፈልጋለን። የእውነቴን ነው ቤተሰቦች፣ በእኔ ሀሳብ የምትስማሙ ሰዎች ሁላችሁም ላይኳ ቦታ ላይ እንገናኝ። እኔ አንተ ስኬት ያለ እሷ ደስታ ምናምን ነው ማየት የምፈልገውና በቃ ደግሞ እሱ መሆን አለበት ኢንሻአላህ። ደግሞ መተወላል ይሆናል። ኦኬ አየህ፣ እሷ ከእሱ ጋር ነው የመጣችው። እሺ አሁን ማለት ነው ቦስ ማለት እንትን ትላለህ። ተረጋግተህ አሰብኩት ያለምኩት መች ሆነ የጠረጠርኩት ሰው ነኝና ሃይሚ እንዴት ነሽ? ደህና ነሽ? ሰላም አለሽ? እንዴት ነሽ? አባቴ እንዴት ነህ? ሰላም ነው? እንዴት ነሽ? አለሽ? አርሂቡ ሰላም ነው? ቪዲዮ አላችሁ? ሰላም እንዴት ናችሁ? አለን ይመስገን። በነገራችን ላይ ማለት ቤተሰቦች ቦስ ማለት እኮ አንድ ልጅ ነው ገና። የእውነቴን ነው። በጣም ሕፃን ልጅ እኮ ነው ማለት። እንዴት ነው ግን ሰውን የምታዘጋጁት መንገድ እኔ በጣም ግራ እየገባኝ ነው። ባይዜ በሌላ አንግል ምና እንዳታዩባቸው። ይሄ ነገር ሃይሚ ቦስን ያመጣችው ቡቡን ለማናደድ፣ ቡቡም ደግሞ ሊንዳን ያመጣው ሃይሚን ለማናደድ እንደሆነ እንግዲህ ከሰሞንኛው ቪዲዮ ላይ ራሱ እያየን ነው። አሁን ራሱ እያወሩ ያሉን ነገር ላይ መረዳት እንችላለን። እና
የነሱን ነገር በክፋት እንድታዩብኝ አልፈልግም። እንዴት ነው ሊንዳስ ብትሆን ሴት ልጅ ሆና ሴት ልጅ በባህሪዋ እኔ የማውቀው ብልህ ነው ማለት እንዴት ነው ህይወቷን ሉዝ አድርጋ ለአንድ ሰው ኢንቨስት አድርጋ የራሷን ህይወት የፍቅር ህይወቷን ሉዝ አድርጋ ለቡቡ እንትን ብላ እምትመጣለት ከሀይሚ ጋር እንዲህ ተጣለው እንዲህ ስለተጣለው ከአንቺ ጋር ደግሞ አዲስ ህይወት መጀመር እችላለሁ ስላለ እምትመጣው እንዴ ነው that means እኔ አሁን እዚህ ጋር ለማለት የፈለኩኝ ሊንዳ የመጣችለት ለቡቡ ውለታ ልትውልለት ሀይሚን አስቀናንተዋት ወደ ቡቡ እንድትመለስ ለማድረግ እንጂ ቡቡና ሊንዳ ሌላ ነገር አስበው ምናምን እንዳልሆነ እንድትረዱ ፈልጋለሁ። በተመሳሳይ ደግሞ ሀይሚና ቦስም ማለት ለማውራት ይቅርታ ግን ምን ስላቋረጥኩ ይቅርታ። ሚስትህ አልመጣችም? ቦርሳክ እዚህ ጋር ማለት የማያስፈልገው ማለት ነገሩን በቃ እንዲማቀጣጠል ነው የሚፈልጉት ቤተሰቦች። እኔ ምን አይነት አባዜ እንዳለባቸው አይዶን ሀይሚ ምንድን ነካሽ? እኔ ማቀሽ እኮ በዚህ ባህሪሽ አይደለም። የእውነቴን ነው የምላችሁ ቤተሰቦች፣ የጋሽዬ ልጆች እንግዲህ እኔ ምን ሆነው እንደሆነ ይሄን ወር አብርሽም ኤፍሬምም ሀይሚም ምን ሆናችሁ እንደሆነ አይዶን ነው። ብቻ ምንድን ያገኛችሁት ነገር እንዲህ ጥጋብ አላችሁ። የእውነቴን ነው የምላችሁ ቤተሰቦች፣ እንዲህ አደባብሰን የምናልፈው ነገር አይደለም። እዚህ ሌቭል ላይ እንዲደርሱ ዋነኛው ምክንያት የሆነችው ሀይሚ ናት። እስከ ዛሬ ሳይነበረው ነው ማለት እኔ ይህን ያህል ሰሞን ያልሰራው ትንሽ ያልተመቸኝ ጉዳይ ስለነበረ ነው። እና የእውነቴን ነው በጣም እየሰከሱ ነው እና ተመለሱ፣ ብትመለሱ ይሻላል። ብራ እንደድራት አይ ብቻን ከሚደብር ምን አገባሽ? እኔ እኮ ስለተመቸኝ ነው። ወይኔ ቆይ አንድ ጊዜ ላውራ ቦስ። እሺ እኔ ግራ ጎን ስትቀር እንዳይበርድ ብዬ ነው። በረደኝ አልኩኝ እኔ አይደል? በዚህ ጠራራ ፀሐይ እንዴት ነው ይበርድ? ማወራው አንተ መምጣት አይከብድም? ኦኬ ትናፍቅሻለሽ ነው። አንድ ጊዜ እኔ ላውራና እኔ በጣም አስብለታለሁ። ብቻውን ሲሆን ይከፋኛል። ለዛ እኮ ነው እኔ ሀሳቢ ተባረክ ይዞ መምጣት አለበት። ምንም ቢሆን እኮ በጣም ብዙ አብረን አሳልፈናል። ለዛ ብዬ እኮ ነው ሀይሚ እኔ አሁን እዚህ ጋር አስደብራት ምናምን እንዳልሄድ ይችልኝ። እቺ ሀይሚ እኔን ስምኝ አንድ ጊዜ ከዚህ በፊት ላይክ ሁለታችሁን ለማውራት ሞክሬ ነበር። ዘን በእኔ እሳቤ ላይክ ከነዳኒ ከነሶሲ ጋር በነበረው ኢሹ ነበረ ላወራችሁ የፈለኩት። ዳኒና ሶሲ በሌሉበት ስላወራኋችሁ የሁላችሁንም ሀሳብ ስላልሰማሁ ነው ብዬ አሰብኩኝ። እንደዛ ላይክ ላንግባባ የቻልነውና አሁን ደግሞ ሚዲያውን በአንድ ግሯ ዳኒ የሚባለው ስሙ ራሱ ባይጠራ እዚህ ጋር በጣም ደስ ይለኛል። የእውነቴን ነው። በነገራችን ላይ አይታችሁ ከሆነ ዳኒን የስራውን ሰጥቶታል። ጓደኛው በገዛ ቁንጨራውን ያረዱት ሲያንስ ነው። የእውነት በጣም ነው ደስ ያለኝ። እንዴ ዳኒ ማለት እኮ ሰው አይደለም። የእውነት ቤተሰቦች ዳኒ ማለት ሰው አይደለም። ወይ ቆልቷታል። በእናትህ በስርዓት እንኳን አታወራም። አይ ቆይ ስጀመር ቆልቷታል። በስርዓት እንኳን አመጣው መፍትሄ እኮ ነው። አያገባም። እሷ ስትናገር ከያላልካት ስናገር አታወራም። ኦኬ አንተንም ነው የነካሁት። ሶኔ አንተንም ላስደብራ ከኋላ የመጣ አይነ ወጥ ያለችው ሩታ ናት አይደል? ቆይ አንተ ምን ቤት ነው ቦዝ? አባቢ ዚዝናት ቲክቶክ አይደለም ይሄ ወንድሜ። በገንዘብ ምናምን የሚታሰብ ነገር አይደለም። የህይወት ጉዳይ ነው። በሀብት ምናምን አስበ ሊሆን ይችላል፣ ግን አይደለም። እዚህ ጋር የህይወት ጉዳይ ነው እየተወራ ያለው እና አንተ ገና ህፃን ስለሆንክ ብዙ መማር ያለብህ ነገሮች አሉና ከሚያውቅ ሰው ከብልህ ሰው ተረጋግተህ መስማት አለብህ ወንድሜ። የእውነቴን ነው የምላችሁ። ማለት ከኋላ መጥቶ ከቡቡ ሲበልጥ እዚህ ጋር እሺ ምን ትላላችሁ እናንተ? ስትሆኑ እኔ ምን ማለት እንዳለብኝ እኔ አይዶን ነው። የእውነቴን ነው። እነኚህ ሁለቱ ሰዎች አይደለም ሚፍታ ነጋሽዬ ቢመጡ ማን ሰንበዲ ቢመጣ አይታረቁም። ምክንያቱም አውቆ የተኛን ሰው ቢቀሰቅሱት አይሰማመረ የሚባለው። እነሱ አውቆ የተጣሉትን ነገር አውቀው ሊታረቁ ያልፈለጉት ሰዎች እንዴት አድርጋችሁ ማስታረቅ ትችላላችሁ? ቤተሰቦች ይሄ ነገር እኮ ይሄን ያህል ሌቭል ላይ የሚያደርስ ነገር አይደለም፣ ግን ሆን ብሎ ሊጣሉ ስለፈለጉ እንጂ። የእውነቴን ነው የምላችሁ ቤተሰቦች። እሷን አውራታለሁ። ስለሱ ነው ማውራት ያለብሽ እኮ ምን አገባሽ? በቃ ሲጀመር ሲኩን ጠረከው። እሺ እኔ እና ተነቀሰዋለሁ ገና ተነቅሼ ነው ማስደምልሽ። ተደብሮስ ነው ተጣልታችሁ ነው ሌላ ሰው ስሙት ነው አይደል? ለምን ሀይሚዬ ለምንድን ነው ይሄን ያህል ቃላቶችን መደረደሪው? ነገ ላይ እኮ ይሄ ሁሉ ነገር ያልፋል።
ነገ የልጆችሽ አባት የሚሆነው እሱ እኮ ነው። ለቤትሽ ምሰሶ የሚሆነው እኮ ለቤትሽ ራስ የሚሆነው እኮ ብሩክ ነው። ለምንድን ነው ያ ነገር እንደሚሆን እያወቅሽ ዛሬ ላይ እነኚህን ቃላቶችን የምደረደሪያቸው ምክንያቶች ወይ ለምንድን ነው ሀይሚ? ከአንቺ እኮ እኔ እንዲህ አይነት ነገር አልጠብቅም። የእውነቴን ነው የምላችሁ ቤተሰቦች፣ ከሀይሚ አንድም ቀን እንዲህ አይነት ነገሮችን እንዲህ አይነት ወሬዎችን ጠብቄ አላውቅም። የእውነት እኔ ይህን ሰሞን እያየሁባቸው ያለውን ነገር ከነሱ የማልጠብቀውን ነገር ኢቨን ሀይሚና ብሩክ ናቸው ብዬ ጥያቄ ራሴ ላይ እስከሚፈጠር ድረስ ማለት ምን እየሆኑ ነው? እሺ አሁን ይደረጋል። ምን አግብታት ነው ቪዲዮውን አቋርጠውና ከዛ ነው እኔ ጭቅጭቃችሁ እንዴት ነው ወደ ሚዲያ የምናወጣው? አይደለም ስማኛ፣ ከዛ እኔ ነገር ቪዲዮውን አቋርጠ ነው ዘን ላይክ ለብቻችን ማውራት ያለብን። እኔ ምን እንደገባኝ ታውቃለህ? ስቲል ነው እየተናደደች ነው እቺ ወይ ከኔ እኔ ያለሁበት ነገር ላይ እኮ እንደ ትልቅ ሰው ገብተሽ ኮሜንት አጽፊ። ገብተሽ እኮ አጽፊን ኮሜንት ገባሻ? ይሄ ልጅ በጣም ነው እንደ መወደድ የፈለከው። በምን ባንቺ ምን እሺ ባንቺ አራፍቱ ማየው ነገር ሲገባች ነው እኔ በቃ ከአቅሜ በላይ ሆኖ ነው ዝም ያልኩኝ። ኮመንቱን ለእናንተ ለቀቄላችኋለሁ። ኮመንት ላይ ሀሳባችሁን ጻፉ። የእውነቴን ነው። ምንም ብናወራ ምንም ብንል እነኚህ ሰዎች ስለማይታረቁ በራሳቸው ጊዜ እንዲታረቁ የእውነት እንደተባለው የሆነ ክላስ ላይ ሀይሚንና ቡቡን እጃቸውን አሳስረን አንድ ክላስ ጨለማ ክላስ መልቀቅ አለብን። ክላስ ያለን አማራጭ እሱ ነው። ኤኒዌይስ ውድ ቤተሰቦች የነበረን ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ አይ ሆፕ ተዛርቀው አንድ ላይ ሆነው ይመለሳሉ ብዬ ተስፋ አደርጋለሁ። ለማንኛውም የነበረን ቆይታ ይህንን ይመስል ነበረ። በያላችሁበት ያለው ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለምትናፍቁት ቤተሰቦቻችሁና ለሀገራችሁ በሰላም ያብቃችሁ። እወዳችኋለሁ።